ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ፕሮግራም ነው የምትከታተሉ የጋት ሚዲያ ቤተሰቦች እንደምን ዋላችሁ ማለት ፈልጋለሁ። ጥር 14 2018 በኢትዮጵያ ዘመን አቆጣጠር ጃንዋሪ 22 2026 በጎርጎሳውያን የዘመን አቆጣጠር በቀደም ተከተል የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስላላችሁ እጅግ የከበረ ምስጋና ይድረሳችሁ። ሶስት አጫጭር መረጃዎች አሉኝ። ምናልባት እንደ መግቢያ የንግድና ቀጠናዊ ትስስር ሚኒስቴር የባለፉት 6 ወራትን አጠቃላይ አፈጻጸሙን ደሴ ከተማ እየገመገመ ነው ያለው። በዚህ በግምገማውም በሁሉም ዘርፍ የላቀ ውጤት እያመጣ መሆኑን፣ የዲጂታል 2030ን በንግዱ ዘርፍ ለመተግበር ሰፋፊ ስራዎች እየሰራ መሆኑን፣ በአፈጻጸምም የእቅዱን 120% ማሳካቱን፣ $5.1 ቢሊዮን ከውጭ ንግድ ማግኘቱን ሚኒስትሩ የንግድና ቀጠናዊ ሚኒስትር ክቡር ዶክተር ካሳሁን ጎፌ ገልጸዋል። ምንድነው ያሉት? እቅዳችን የነበረው $4.42 ቢሊዮን ለማግኘት ነው። የተለያዩ ከቡና ከሻይ ቅጠል ከተለያዩ ዘርፎች፣ ነገር ግን በዚህ ረገድ $5.1 ቢሊዮን ገቢ በማስገኘት የእቅዳችንን 120% አሳክተናል። እቅዳችንን የበጀት ዓመቱን የ2018 ወይም የ2025 2026ን እንደምናሳካ ተጨባጭ ማረጋገጫዎች አሉን። ግን የበለጠ በሁሉም ዘርፍ መስራት አለብን በሚል ያስቀመጡት አለ። በዲጂታል ትራንስፎርሜሽን 2 ሚሊዮን ነጋዴዎችን መዝግበናል። በዚህ በኤሌክትሮኒክስ ወይም በዲጂታል ሲስተም ፍቃድ ሰጠናል፣ ፍቃድ አድሰናል። ይሄ ደግሞ የወጣ የነበረውን እንግልት፣ የአገልግሎት መጨናነቅ የበለጠ የቀረፍንበት ነው። ግን ስቲል ሊሚቴሽን አለ በሚል የተቀመጠ አለ። በዚህ ዓመት $9.4 ቢሊዮን የአሜሪካ ዶላር በዘርፉ ለማግኘት ነው እቅዳችን። ነገር ግን ይሄ በ6 ወር ለምሳሌ $5.1 ቢሊዮን ተገኘ ማለት ዝም ብለን ባለበት ይሄ እንኳን አፈጻጸሙ ይቀጥላል ብንል 10.2 10.3 ከዚህ በላይም ለማሳካት መስራት አለብን በሚል የተቀመጠ ነገር አለ። ይሄ የሀገር ውስጥ መረጃችን ነው። በሌሎችም በነገራችን ላይ በማይኒንግ ዘርፍ ሰፋፊ $1 ቢሊዮን ኢንቨስትመንት ለመሳብ ጥረት እየተደረገ ነው። ከዚህ በፊትም ወደ እናንተ መረጃውን ያደረስኩ ይመስለኛል። የኢትዮጵያን ኢንቨስትመንት ሆልዲንግ አፍሪካ ውስጥ ግዙፍ የሆነ የሶቨሬን ሀብት ወይም ሶቨሬን ዌልዝ ፈንድ የሚባለው ኢትዮጵያ ውስጥ እጅግ ዘመናዊ የሆነ የወርቅ ማጣሪያ ማሽን በዩናይትድ አረብ ኤሚሬት ስታንዳርድ፣ በሳውዲ አረቢያ ስታንዳርድ፣ ባደጉ ሀገራት ስታንዳርድ የሆነ የወርቅ ማጣሪያ ሪፋይነሪ ማሽን ለመትከል ጥረት እያደረገ ነው። ያም ብቻም አይደለም። ክቡር ጠቅላይ ሚኒስትሩም እንደገለጹት ያኔ የፋይናንስ ምርታ ላይ ኢትዮጵያ እስከዛሬ ገንዘብ የምታትመው የራሷን መገበያያ ገንዘብ የምታትመው ውጭ ሀገራት በመላክ ነው። ለዛ በሚሊዮን ዶላር ይከፈላል። ከተከፈለ በኋላ እንደገና እሱን ማጓጓዝ አለ። ዘን ለምሳሌ የኢትዮጵያን ብር ያተመ አካል፣ ህጋዊውን ብር ያተመ አካል ከራሱ ናሽናል ኢንተረስት በመነሳት ለምሳሌ ከረንሲው የሚታተም ሱዳን ነው ብለን ካሰብ ለምን ሱዳን ይታተማል? ሱዳን እኮ ከናይል ጋር ምናምን እንደዚህ ኢንተረስት አለው። የትኛውም ሀገር ኢንተረስት አለው። ሌት ብሩ እንግሊዝ ነው የሚታተም ብንል እንግሊዝ ደግሞ የራሱ ኢንተረስት አለው። የትኛውም ሀገር የፈለገውን ብትሉት ወይ በቀጥታ ወይ በተዘዋዋሪ ኢንተረስት አለው። እኛ ላይ የቀጥታ ኢንተረስት ባይኖረው ሌሎች ላይ ባለው ኢንተረስት የሞራል ጉዳይ ካልያዘው በቀር 1 ቢሊዮን ብር እዚህ ለኛ አትሞ ለሌላው ደግሞ 2 ቢሊዮን ብር አትሞ ተመሳሳይ የኢትዮጵያን ብር ላለመስጠቱ እሱ ደግሞ ገበያው ላይ ሲዘዋወር የታተመው ይሄን ያህል ነው። ነገር ግን ባንክ ይሄን ያህል ገንዘብ በባንክ ይሄን ያህል ሰርኩሌት የሚያደርግ ከሆነ ኤኒዌይስ እነዚህን ሁሉ ጉዳዮች
ሊቀርፍ የሚችል የራሱም የሆነ እጅግ ዘመናዊና ሚስጥራዊ የሆነ የገንዘብ ህትመት ቸኮች ኢትዮጵያ ውስጥ እየታተሙ ነው። ዞሮ ዞሮ ገንዘብን ለማተም ከራስም አልፎ ደግሞ ለሌሎች ሀገራትም ተመሳሳይ ፍላጎት ሲኖር ኢንቨስትመንቱ ውድ ስለሆነ ሶፊስቲኬሽኑም አይሆፕ የገንዘብ ህትመቱም በኋላ በደህንነት መስሪያ ቤት ውስጥ የሚሆን ይመስለኛል። ዝም ብሎ የሚታው አይደለም። በጣም እጅግ ሚስጥራዊ መሆን መቻል ስላለበት ማለት ነው። ልክ አሁን የስዊዝ ባንክ ነው፣ ግን የስዊዝ ኢንቴሊጀንስ መስሪያ ቤት ኖራን የሚያደርገው የሚስጥራዊነት ደህንነቱ መጠበቁ ከዛ ጋር የተያያዘ ስለሆነ ኤኒዌይስ በዚህ ዘርፍ የኢትዮጵያን ኢኮኖሚ ከመሰረቱ በትክክለኛ መሰረት ላይ ለማቆም ሰፋፊ ስራዎች እየተሰሩ ነው። እየተገኘ ያለው ውጤት ከኢትዮጵያ አንጻር ስናየው በጣም የሚያኮራራ ነው። ግን ስቲል ፖቴንሻል አለ። ውሃ ያለን፣ ጉልበት ያለን፣ ገቢ ያለን፣ ሰላማችን አረጋግጠን አጽንተን የበለጠ 24/7 ሰርተን የራስን ፍላጎት ሸፍነን ለአካባቢው ለቀጠናውም ለዓለም አቀፍ ንግድ ውስጥም በስፋት መሰማራት አለብን። ማን ምን ያህል አመረተ የሚለው ነው ለውድድር መሆን ያለበት። 2-3 እየሆኑ የጠላቶች ተላላኪ ሆኖ የዛገ ጠመንጃ ተሸክሞ ያንን ሳይበር ላይ ስለጮሁ የሚመጣ ውጤት የለም። የራስን ወገን የራስን ዘመድ ማዳከም ይሆናል። ኤኒዌይስ ወደ ዋናው መረጃ ስገባ የኤርትራ ስለላ መስሪያ ቤት በቁጥጥር ውስጥ ነው አሁን፣ ወይንም የኤርትራ ስለላ መስሪያ ቤት ተጠልፏል ልንል እንችላለን። ከዚህ በፊት አንድ መረጃ ወደ እናንተ አድርሼ ነበር። ቬሪፋይድ ስላልሆነ ኦፍ ኮርስ በወቅቱ በደንብ ልገባበት አልፈለኩም። መረጃውን አገኘሁኝ። ነገር ግን ለምሳሌ ከኢትዮጵያ ወደ ኤርትራ በህዋት አማካኝነት ነዳጅ ይሄዳል፣ ሸቀጦች ይሄዳሉ። ከአዲያቦም ከሽሬ አካባቢም ህጻጽ አካባቢ ራቅ ብሎ በ10-12 ኪሎ ሜትር ርቀት ላይ ባለው ኢቭን ወደ $400 ሚሊዮን ገደማ የሚያወጣ ሁሉ ወርቅ በኤርትራ አድርጎ ከኤርትራ ወደ ጅዳ ወደ ሳውዲ አረቢያ እንዲሸጥ የተባለ ወርቅ ሁሉ ጠፍቷል። በዚህ ውስጥ ተዋናዮቹ እነማን ናቸው? የኤርትራ መንግስት ኦፊሻል እንደ መንግስት አክት አያደርግም። ግለሰቦችን ነው የሚያሰማራ የጦር መሳሪያ ለመግዛት። ከየትኛው ሀገር ጋር ምን አይነት ግንኙነት አለው? ምን አይነት የጦር መሳሪያ ታጥቋል? አሁን ላይ የኤርትራ ሰራዊት ቁመናው ምን ይመስላል? በእድሜ ስብጥር ባለበት ግንባር በአሃዱ የታጠቀው ትጥቅ ጥቃት ቢፈጸም የመመለስ አቅሙ፣ ከግብጽ ጋር ያለው ትብብር፣ ከኢትዮጵያ ውስጥ ካሉ አሸባሪዎች ጋር ኢቭን በመንግስት ውስጥ ሆነው ባለ 2 ጃኬት ከሆኑት ጋር ያለው ትስስር ምን ይመስላል የሚባለው በኢትዮጵያ መንግስት ውስጥ ቁጥጥር ውስጥ ነው እና በዚህ እየተሰራበት ነው የሚል መረጃ ደርሶኝ ነበር። እና ይህንን ታስታውሱ ከነበረ ያን ያህል ብዙም የተወሳሰበ አይደለም። የኤርትራ መንግስት ኢሳያስ አፈወርቂ አት ኤኒ ታይም ኢትዮጵያ ጥይት ሳትተኩስ ስቶፕ ለማድረግ መፈንቀል ማባረር ትችላለች ብያችሁ ነበር። ዘን ከሳምንትም አልሞላው ዛሬ ነው ከ5 ቀን በፊት ትራምፕ should pursue regime change in ኤርትራ በሚል የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኒኮላስ ማዱሮን ከካራካስ ወስዶ ለህግ ተጠያቂ አቅርበዋል። አያቶላህ ኻሜኒንም ጥቃት ለመፈጸም እየተዘጋጀ ነው። በዛ የምታልፈው አብርሃም ሊንከን የምትባል የጦር መርከብ የጫነችዋ ባጠገቧ ታካው የምትሄደው የቀይ ባህር ተዋሳኝ የሆነችዋን የኤርትራን ጠረፍ ነው። እሷን ባገነን ነው ያለ አብዶ ልጅ የማስታወቂያ ሚኒስትር የነበረችዋን ሲሃንን ለረጅም ጊዜ በእስር ቤት አስቀምጧል። ስዊድናዊ ዜጋን እንዲያርጓል ዳዊት የሚባለው ወደ እናንተ ዝርዝር ስላደረስኳችሁ ነው ጊዜያችሁን እንዳልሻማ። ያም ብቻም አይደለም የጅቡቲ ዜጎችን አፍኖ
በድርድር ነው በኳታር አደራዳሪነት የለቀቀው። ኤርትራውያንን ለዕድሜ ገደብ ወታደርነት ይመለምላል፣ ያሰቃያል፣ ይገፋል፣ ይገርፋል፣ ደብዛ ያጠፋል እና አፍሪካዊ ሰሜን ኮሪያን አስፍኗል። በቀይ ባህር ላይ የኤርትራን ስትራቴጂክ ጥቅም አሜሪካ ማግኘት ከሚገባት አጀንስ ከሷ ተጻራሪ ሆኑ ከሀውቲዎች ጋር ከኢራን ጋር እየሰራ ነው። ኢቭን ወሳኝ የሆነ የሽብር መንግስት ነው፣ እሱን ማስወገድ ይጠበቅበታል በሚል ማርክ ሩቢን የአሜሪካን ኢንተርፕራይዝ ኢንስቲትዩት ተመራማሪ የመካከለኛው ምስራቅ በየመን፣ በሳውዲ አረቢያ፣ በኳታር፣ ኢራን፣ ሶሪያ ላይ ወሳኝ የሆኑ የፖሊሲ ሀሳቦችን የሚያቀርብ የተለያዩ መጽሐፎችን የጻፈ ሰው እሱን አብራርቶ ነበር። ምንድን ነው የሚለው? ዶናልድ ትራምፕ ነው ሹድ ኢሹ ኤሪትሪያን ዲክታተር ኢሳያስ አፈወርቂያን አልቲሜተም፣ ሁለት ምርጫ ሊሰጠው ይገባል። ምርጫ አንደኛ ስቴፕ ዳውን ኤንድ ሊቭ ኤሪትሪያ ኢን ፒስ፣ በሰላም ስልጣኑን ለቆ ኤርትራን ለቆ ጥርግ ብሎ ውልቅ ብሎ መጥፋት፣ ወይንም ኢንዳፕ ላይክ ማዱሮ የሚል አስቀምጦ ነበር። እዚህ የኢትዮጵያ ብሔራዊ ደህንነትና መረጃ አገልግሎት የኤርትራን ከፍተኛ ወታደራዊ መሪዎች፣ የስለላ መስሪያ ቤቱን ሲኒየር የሆኑ የመረጃ ሰብሳቢዎች፣ ግራውንድ ላይ የመረጃ አናሊስት በተቋሞች ላይ የሚተነቱን አናሊስት ኢንተርፕሬት የሚያደርጉትን ዲሲሽን ሜክ የሚያደርጉትን በሙሉ ለራሱ ቆጥሮ እያሰራ ነው። የግንኙነት አውታሩ ምንድን ነው የሚመስለው? በየት በኩል ነው የሚገናኙ? የት ነው የሚገናኙ? መቼ ተገናኝተዋል? በምን ጉዳይ መረጃ ተሰብስበዋል? አሁን ያላቸውስ ምንድን ነው የሚመስለው? ራሳቸው የኤርትራን ስለላ የኤርትራን መረጃ ለኢትዮጵያ ብሔራዊ ደህንነት አገልግሎት ሲሰጡ ከኢትዮጵያ ብሔራዊ ደህንነት አገልግሎት መረጃ ወስደው ለኤርትራ እንዳይወስዱ ደብል ኤጀንት እንዳይሆኑ ምን ጥንቃቄ የተሰራ ነው? ሌላ ጉዳይ ነው። ዞሮ ዞሮ እናንተም እንድታነቡት ተርንድ ኤንድ ኢምፔድድ ኤሪትሪያን ስፓይስ ፊዲንግ ኢትዮጵያስ ኢንቴሊጀንስ ማሽን ይላል እና በዚህ from operatives quietly embedded in Addis Ababa and across Ethiopia, systematically inserted by the PFDG during the fragile transition years to intelligence networks positioned across neighboring states, including Eritrea itself. Ethiopia has now penetrated the very core of Eritrea's security architecture. በሽግግሩ ዘመን እንደምታስታውሱት የኤርትራ ደህንነት መስሪያ ቤት ሰራተኞች አዲስ አበባ፣ ባህር ዳር፣ ጎንደር፣ ጅማ፣ ጋምቤላ፣ ወለጋ፣ ድሬዳዋ፣ ጅግጅጋ፣ ሐረር፣ በመላ ኢትዮጵያ እንዲሁም ጁባ ላይ፣ ኬንያ፣ ሀርጌሳ እስከ ኪስማዮ በቀጠናው ተዘርግተው ተበትነው ከኢትዮጵያ ያለውን ኢኮኖሚያዊ ጥቅም ስናች የማድረግ ኢትዮጵያ ደግሞ በአሰራር ሂደቷ ወይም ለውጡ ትራንዚሽኑ ደግሞ የኤርትራን ጥቅምና ፍላጎት ሊያሳካ በሚችል መልኩ ለውጡን ሲገዳደሩ ነበር። በየቦታው ላለ ግጭት፣ በየቦታው ላለ መፈናቀል፣ የኢኮኖሚክ አሻጥር፣ የዚህ ማርኬቱ ላይ የውጭ ምንዛሬው በሙሉ መቆጣጠር፣ ከጥቃቅና አነስተኛ ንግድ ተቋም እስከ ትልልቅ ተቋማት በተለይ በትግራይ ባለሀብቶች ተይዘው የነበሩ ሀብቶችን ስናች ማድረግ በጣም ብዙ አሻጥሮች፣ ሴራዎች፣ ስራዎች፣ ስራ የሽብር ስራን ማፈናቀል፣ ግድያን ጨምሮ የተለያዩ ስራ ይሰሩ ነበር። ያንን በመከላከል በመጥረግ በማምከን ሂደት በመቆጣጠር ሂደት በዛ ውስጥ የተሳተፉትን እና በአሁኑ ሰዓት እያንዳንዱ የኤሪትሪያ ጓዳ ጎድጓዳ ፕሬዝዳንቱ ቁርስ ምን እንደሚበሉ የት እንደሚሄዱ ከአዲሃሎ መኪናቸውን አስነስተው ወደ ፖርት ሱዳን የሄዱበት መኪና ምን እንደሚመስል፣ ምን ያህል ነዳጅ እንደተቀዳ፣ ምን አይነት አጃቢ ከፊት ከኋላ እንዳላቸው፣ የት ቦታ እንዳረፉ
ምን እንደመከረ ኤቭሪቲንግ ይታወቃል። ይሄ ከሆነ ታዲያ ለምንድን ነው ቶፕል ማድረግ የማይቻለው በሚባለው ጉዳይ ላይ አንደኛ ቶፕል ብታረግ በቀጥታ አንተ የሚመጣው ኃይል ለምሳሌ የኤርትራ ወታደራዊ አመራሮች፣ አዛዦች፣ ከፍተኛ የደህንነት መስሪያ ቤቱ ሰራተኞች የሲቪሉን ጨምሮ በወታደራዊ ውስጥ ያለው ወታደራዊ ስለላውን ጨምሮ ኤርትራን እንደ ሀገር ማትረፍ ካለብን ልናተርፋት የምንችለው ኢሳያስን በማስወገድ ነው ብሎ ያምናል። ነገር ግን ሊመጣ የሚችለው ወይ ኢሳያስን አስወገድከው ዘኔክስት ቀጥሎ የሚመጣው ማን ነው ኢንስቶል የሚደረገው? ያ መሆኑስ ወደ ግጭት ውስጥ ገብቶ ሌሎች ተዋናያንን ላለመጋበዙ ምንድን ነው ዋስትና? ለምሳሌ ግብፅ በቀጥታ ተዋናይ ልትሆን የምችልበት በቆላማው አካባቢ ያለው ወይም ሙስሊም ፓርቱ ትግል እያደረጉ ያለው እኛ ብዙ ኢትዮጵያ ውስጥ ብዙ የሚነገረው ኤርትራውያንን በጣም ብዙ የሚያወሩት ኢትዮጵያ ውስጥ የሚደረግ 2-3 የሆነው ሁሉ ያወራሉ። ያው ለምንድን ነው የኛ የሚወራው በብዛት በንጽጽር ከኤርትራ ጋር ውድድር የለው ከሌሎች ሀገራት ጋር ነው ልንወዳደር የምንችለው። ኢንተርኔቱ አለ፣ ይጻፋል፣ ሀሳብ ይተላለፋል፣ ክርክሩ ምኑ ዩቲዩቡ ብዙ ነው። እዛ የለም። ኤርትራ በቃ ማለት ሄደህ ልክኛ 2000 ላይ 99 እና 2000 እንደነበረው ኢንተርኔት ቤት ሄደህ በሰዓት ተሞልቶልህ ወረቀት ተሰጥቶህ 4 ሰዓት ከገባ 4 ሰዓት ነው የገባ ተብሎ ይጻፍልሃል። ስትወጣ 5 ሰዓት ከወጣህ የ1 ሰዓት ታስቦ የምትከፍለው እሱም ደግሞ ሳንሱር የሚደረግበት ነው ያለ። ሰው ብዙ የመረጃ ልውውጥ የለም። ውጭ የሄዱትም ደግሞ 2% ከዓመታዊ ገቢያቸው ይከፍላሉ። የተለየ ፖለቲካ ተሳትፎ ቢኖራቸው ቤተሰቦቻቸው ዘራቸው በሙሉ ዊፕ አውት ይደረጋል። ኤንዌይስ ስለዚህ ቆላማው ክፍል ላይ ትጥቅ ትግል የሚያደርጋል ወደ ሱዳን ነው መሄድ ያለብን ኢንዲፔንደንት መሆን አለብን ይላል። በዚህኛውንም ቆላማው በአፋር በኩል ያለውም የትጥቅ ትግል የሚያደርጋል። ራስዶ የሬድሲ አፋር ዲሞክራቲክ ኦርጋናይዜሽን እና አሁንም የአፋር የደናክል ስቴት የሚል ሁለቱ የትጥቅ ድርጅቶች እዚህ አዲስ አበባ ላይ በጋራ እንሆናለን ብለዋል። እዛው ደግሞ በመንግስታዊ መዋቅር ውስጥ ስምሪት ያላቸዋሉ። እሱ በሙሉ እስኪያልቅ ድረስ ከዛ ባለፈ ደግሞ ከሀገራት ጋር ስምምነት እስኪደረስበት ድረስ ኢትዮጵያ አንዱ ያቀረበችው ጥያቄ አሜሪካ ኢሳያስን ከቀጠናው ለማስወገድ የስርዓት ለውጥ ለማድረግ ትብብር ታድርግ፣ ግብፅ ከኤርትራ ጋር የኢትዮጵያን ብሔራዊ ጥቅም ለመጉዳት በሚል የምታደርገውን የሁለንተናዊ ትብብር ታቋርጥ የሚል ነው። ሰው እንድታነቡት ብዙ ጉዳዮችን ያነሳል። ተርንድ ኤንድ ኢምፔድድ ኤሪትሪያን ስፓይስ ፊዲንግ ኢትዮጵያስ ኢንቴሊጀንስ ማሽን ይላል። ትናንት ጃንዋሪ 21 ሆርን ሪቪው አይዲያስ ኮኔክሽንስ ኤንድ ሲነርጂ በሚል ያወጣው ነው። ከዚህ ባለፈ ያለው እዛ ውስጥ እነማን አሉ፣ ምንድን ነው የሚያገኙት፣ ቅድም ያልኩትን የዳብል ሊሆኑ እንዳይችሉ ምንድን ነው ክትትልስ እየተደረገ ያለው የሚለው እሱ ወሳኝ ነው የሚያስፈልገው ማለት ነው። ዋት ኢዝ ክሊር ኢዝ ዛት ኤርትሪያን ሴኪሪቲ እሱን ተውና whether this development remains an invisible intelligence advantage or transition into open geopolitical leverage rests squarely on Ethiopia's strategic discipline. Disclosure weaponizes perception but collapses the utility of the asset pool. Silence preserves operational dominance but እያለ ይቀጥላል። አንብቡት፣ እንድታነቡት አድቫይዝ አደርጋለሁኝ። ሌላው ሁለተኛው ኢትዮጵያ ጠንካራ መሪ ያላት ሲሉ እንግዲህ ትናንት ዶናልድ ትራምፕ በዳቮስ ስዊዘርላንድ ሰፊ ንግግር አድርገዋል። በነገራችን ላይ በንግግራቸው ያላብጠለጠሉት የእሳቸውን ስኬት በጣም አጉልተው አሳይተዋል። የሕክምና መድኃኒት ወጪ እንደቀነሰ ከፈረንሳይ ጋር በመነጋገራቸው ድል እንዳገኙ ኦፍኮርስ ፈረንሳይ ፍጹም ውሸት ነው የተባለው ጉዳይ በሚል ደግሞ መግለጫ ሰጥተዋል። የካናዳን መሪ ተችተዋል። ካናዳ
ከኛ ጋር በመሆኑ አሜሪካ ስላለች ብቻ ነው ፕሮስፐረስ እንደዚህ አትራፊ ሆና እየኖረች ያለችው። ልንመሰገን ይገባል። ትናንት ያረከው ንግግር ትክክል አይደለም፣ እርምት አድርግ ብለውታል። በዛው መድረክ የሶማሊላንድ ፕሬዝዳንት አብድራህማን ኢሮ ተገኝተዋል። አብድራህማን ኢሮ ቁጭ ብለው ሶማሊያውያን ሲብጠለጠሉ ነበር። ሎ አይኪው አነስተኛ የሆነ ማመዛዘን ወይም ኢንቴሊጀንስ ያላቸው ግን ሚነስታ ላይ የዘረፉ ፒሬቶች ናቸው። ምንድነው መርከቦችን ይዘርፉ የነበሩ ግን በየተገኙበት እየመታ ናቸው ነው ብለው ትናንት በጣም አብጠልጥለዋቸዋል። እሱም ብቻም አይደለም፣ ግሪንላንድን በተመለከተ ኦፍኮርስ እኔ ትናንት በዝርዝር ግሪንላንድ ከ19ኛው ክፍለ ዘመን ጀምሮ ልክ አላስካን በ1867 ከገዙ በኋላ በ1850 ዓመት በፊት የነበረው ዊሊያም ሄንሪ ስዎት የአሜሪካ የውጭ ጉዳይ ወይም ሴክሬታሪ ጥያቄ አቅርቦ እንደነበረ በ1910 በዴንማርክ የአሜሪካ አምባሳደር የነበረው ፍራንሲስ ኤገን ተመሳሳይ ኦዲሽስ ሰጀሽን የሚል አቅርቦ እንደነበር፣ ከዛ ላንሲንግ ዲክላሬሽን በ1916 እንዲሁ ያም ብቻም አይደለም በሃሪ ቱርማን ዘመን ወታደራዊ ስምምነት ተፈጽሞ ወይም ሚሊተሪ አግሪመንት ዲፌንስ አግሪመንት ተፈጽሞ ፑትፊክ ዛሬ እስከ 150 የሆነ ወታደሮች ያሉበት ጣቢያ እንደተቋቋመ የላንሲንግ ዲክላሬሽን 1916ቱ አሜሪካ ዴንማርክ በግሪንላንድ ላይ የሶቨሪኒቲ እንዳላት አምና ይሁን እንጂ በወቅቱ ወደ 25 ሚሊዮን ዶላር በማውጣት ቨርጅን ኢዝላንድ አሁን ዛሬ ላይ ቨርጅን ኢዝላንድ ተብሎ የሚጠሩት ቨርጅን ደሴቶች ያኔ ግን ዳኒሽ ዌስት ኢንደስ የሚባለውን ግዥ እንደፈጸመች ዝርዝር ነግሬያቸው ነበር። ዶናልድ ትራምፕ ምን ይላሉ? ሂስቶሪካል አካውንቶች አሉን ይሄን የምንጠይቀው ራሱ ግሪንላንድ እና ሌላውን የዴንማርክ ግዛትን ከጣሊያን ወረራ ከሩሲያዎች በየዘመኑ ከተነሱ ወራሪዎች ያተረፍነው ነው ብለው ይህንን ዌስት ኢንደስን የገዙት ያኔ የጀርመን ወረራን መክተው ለስትራቴጂክ ኢንተረስት ብለው የያዙት ነው እና ግሪንላንድ የቶበትን እሱን አንስተዋል። ደስ የሚለው እንግዲህ ትናንት ኃይል አልጠቀምም ብለዋል። ኦፍኮርስ ከኔቶ ጸሐፊ ጋራ ከሩት ጋራ እንደተነጋገሩ በዚህ በንግግራቸውም በቀጣይ ውጤት ለማምጣት ምናልባት ምንድን ነው ያሉ የሚለውን ብነግራችሁ ኦኬ ሶሪ ምን ይላሉ? Based upon a very productive meeting that I have had with the Secretary General of NATO, Mark Rutte ጋራ በቀጣይነት ለመወያየት ተስማምተናል። ድርድር ውይይት ለማድረግ በዛም ጄዲ ቫንስ ምክትል ፕሬዚደንት እና ማርክ ሮቢዮ ስቴት ሴክሬታሪ ያሉበት የተካተቱበት ውይይት እናደርጋለን። በዚህ ምክንያት ከፌብሩዋሪ 1 ጀምሮ በፈረንሳይ በእንግሊዝ ወዘተረፈ በስዊዘርላንድ ያው ነግራቸዋለሁ ብዬ ነው ወዘተረፈ ያልኳችሁ። በፈረንሳይ፣ በጀርመን፣ በስዊድን፣ በኖርዌይ፣ በፊንላንድ፣ በእንግሊዝ፣ በኔዘርላንድ ላይ ከፌብሩዋሪ 1 ጀምሮ 10%፣ ከዛ ፌብሩዋሪ ሲያልቅ ደግሞ ከ5 ወር በኋላ ደግሞ ጁላይ 1 ጀምሮ ደግሞ 25%፣ ሁኔታውንም እያየው ደግሞ ሴፕቴምበር ላይ 50 አድርሰዋለሁ የሚል ያቀረቡት ነበር። እሱን ለጊዜው ዲስሚስ አድርጌያለሁኝ። የታክስ ጉዳይን አቁም ያለሁኝ በሚል አስቀምጠዋል። we have formed the framework of a future deal with respect to Greenland and in fact the entire Arctic region አሳደጉት። This solution if consummated will be a great one for the United States of America and all NATO leaders. Based upon this understanding, I will not be imposing the tariffs that were scheduled to go into effect on February 1st እያለ ይቀጥላል። ይሄ ለአውሮፓ ገበያም ለአሜሪካ ገበያም መረጋጋትን ያመጣል። በዚህ ንግግራቸው ከዚህ በኋላ እንደገና some sort of private discussion በሚባል መልኩ ከግብጽ ፕሬዝዳንት አብደልፈታህ አልሲሲ ጋራ ተገናኝተው ነበር። በዚህ በንግግራቸው እነማን ተሳተፉ የሚለው አንደኛ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ፣ የግብጽ አቻቸው በድር አብደላቲ፣ በተመሳሳይ የአሜሪካ የገንዘብ ሚኒስትርም ተገናኝተዋል።
ማን ሊሳተፍ ይችላል በድርድሩ የሚለውን ለማለት ነው። ውጭ ጉዳይ ሚኒስትሩ፣ ምክትል ፕሬዚደንት ነው። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ፣ የግብፅ አቻቸው በድር አብድላቲ እና የአሜሪካ የገንዘብ ሚኒስትር ተገኝተዋል። በዛ አሁንም የዶናልድ ትራምፕን ሲናገር ለምሳሌ ምን ብሏል? ትናንት ናይል ግብፅ ውስጥ የሚመነጭ መስለኝ ነበር አለ። ደፍነት የነገርከውን ነው። እኛ ወንዙ የአባይ ወንዝ ከኢትዮጵያ ተራሮች ነው የሚመነጨው። አባይ የሚባለው ወይንም ናይል በሚባለው ወንዝ ውስጥ ኮንትሪቢዩት የሚያደርጉት 86-87% ወንዞቹ ከኢትዮጵያ ነው የሚነሱት። ለምሳሌ ዶናልድ ትራምፕ ስለዚህ ስለ ናይል ሊሆን ይችላል፣ ስለ አባይ ሊሆን ይችላል። እንደዛ አይደለም። በደንብ ካልተብራራ እኮ ለምሳሌ አሁን አንዳንድ ሰው የገርድ ግድብ ሊመስለው ይችላል። ዝርዝር ነው። ባሮ አኮቦ የናይል አንድ አካል ነው። ተከዜ የናይል አንድ አካል ነው። ጓንግ አንድ የናይል አካል ነው። ሌሎች ገባሮችም አሉ ናይልን ናይል ያደረጉት። በዚህ ሂደት ናይል ትንሽ ወንዝ ነው። አዎ ትንሽ ወንዝ ነው። እሱ ማስረዳት ነው። ትልቅ ወንዝ ነው የሚለው ምን አመጣው? ትንሽ ወንዝ ነው። በዚያ ትንሽ ወንዝ በዓለማችን ትልቅ ግድብ ተገድቧል የሚባለው ይሄንንም አያውቅም። 74 ቢሊዮን ኪዩቢክ ሜትር ውሃ ነው የነሱ ግድብ። የአስዋን የናስር ዳም የሱዳን ዳሞች ይሄን ያለው የሚይዙት። ውሃው ፍሰት ቆሟል አለ። ልንደሰት ነው የሚገባ። በነገራችን ላይ አሁን አንዳንድ ሰዎች ሾክ ያደርጋሉ። ለእኔ ውሃው ፍሰት ቆሟል የሚባለው በጣም ነው ደስ የሚለኝ። ለምን እንዳልቆመ ራሱ ግብፃውያን ይናገራሉ። አንሪጉሌትድ የሆነ ከፍተኛ ውሃ ኢትዮጵያ እየለቀቀች በጎርፍ ጎዳችን ነው ያሉ እነሱ። ስለዚህ ቆመ ስትባል ኦኬ ጥሩ ነው ብለህ ነው መነሳት ያለብህ። እንዳልቆመ እናሳያለን። የመሪዎቹን ንግግር እናቀርባለን። የራሳቸው ጋዜጦች የጻፉትን አርካይቭ እናደርጋለን። እድሜ ለዲጂታል ቴክኖሎጂ እያንዳንዱ አለን። ከዛስ የእነሱን የ1929 እናመጣለን። ውላቸውን ደስ ይለናል። የ1959 ይመቸናል። አልተዋልንበትም፣ አልፈጸምንበትም፣ እዚህ ውስጥ አስገቡን፣ ውሃ ድርሻ ስጡ እንላለን። ሌሎችም ጥያቄዎች አሉ። በዚህ ላይ ግን ዋናው ነገር ዶናልድ ትራምፕ ጠንካራ መሪ አላችሁ። እኔ እሱን እንዳንተ አላውቀውም። ምንድን ነው የሚሉ? ከአልሲሲ ጋር ችግር ሲያጋጥም ስልክ እንደዋወላለን፣ ችግሩን እንፈተዋለን። የኢትዮጵያ መሪ ግን እንዳንተ ባላውቀውም ጠንካራ መሪ አላቸው። ሁለታችሁን አቀራርቤ ለማነጋገር እፈልጋለሁኝ ብለዋል። ይሄ ኢትዮጵያ ተቀራርበን እንነጋገር የሚል ጥያቄ በፓርላማ ሲነገር፣ በተለያዩ ኢቨንቶች ሲነገር የቆየ ነው። ምን አዲስ ነገር አሉ? ተቀራርበን እንነጋገር ማለት 13 ዓመት ሙሉ ተነጋግረን አሁን ፌታ ከምፕሊ ነው። ግድቡ አለ፣ ውሃው ሞልቷል። ውሃው ደግሞ ሊቆም አይችልም። ውሃውማ ብናቆመው ኑሮ እኮ በ1902 የፈረምና ስምምነት አለ። እሷን አንስተው እኮ ክስ ይገቡ ነበር እኮ አጤ ምኒልክ የፈረሟት ስምምነት። የአባይን ውሃ የሚደፍን ግድብ ላልሰራ ብለዋል። ማን ነው የሚደፍነው? ጭራሽ እኮ ጥቅም እንዳለው እኮ እነሱ ይተነትናሉ። ግን ያቺ ዋተር ሴኪሪቲ ታሳስባቸዋለች። የቀጠና ሁነት አለ። ስትበለጽግ ስታድግ መስኖ ልትጠቀም እንደምትችል፣ ውሃ ከትራንስ ባውንደሪ አውጥተህ ለሌላው ልትሰጥ እንደምትችል፣ እነዚህ ሁሉ ይታሰባሉ። በተለይ የእስራኤል ወደ ሶማሌላንድ መምጣት። በዚሁ አጋጣሚ ሶማሌላንድ ከፈረንሳይ እውቅና የማግኘቷ ጉዳይ አይቀሬ እየሆነ ነው። አንድ ማሳያ ልንገራችሁ። በዚሁ አብድራህማን ኢሮ የሶማሌላንድ ፕሬዚደንት ስዊዘርላንድ ዳቮስ ነበሩ። ማታ በራት ግብዣ ላይ ከኢሳክ ሄርዞግ ከእስራኤል ፕሬዚደንት ጋር ተገናኝተዋል። በዚህ በራት ግብዣ ላይም የዶናልድ ትራምፕ ልጅ ኤሪክ ትራምፕ እና ሌሎችም ከፍተኛ ኢንፍሉዌንስ ያላቸው ተገኝተዋል። በዛ እንግዲህ ይሄው ወደ ወርልድ ኢኮኖሚክ ፎረም እየተሳተፉ ነው። ታንክስ ቱ እስራኤል፣ ታንክስ ቱ ኢትዮጵያ፣ ታንክስ ቱ ዩናይትድ አረብ ኤሚሬት እና ደግሞ በዛ ለ35 ዓመታት በጽናት ለታገሉ የሶማሌላንድ ፖለቲከኞች፣ ምሁራን፣ ልሂቃን ይሁን እና
ምንድን ነው የሚለው በፈረንሳይ ሴኔት ውስጥ የውጭ ጉዳይ የመከላከያና የወታደራዊ ኃይሎች ምክትል ፕሬዚዳንት ወይም ይሄ ምክትል ሰብሳቢ ልንላቸው እንችላለን። ምንድን ነው የሚሉት? ኦሊቨር ከዲክ ይባላሉ። እኛ ዝም ብለን ታዛቢ ልንሆን አንችልም። ፍራንስ ካንኖት ሪሜን ባይስታንደር። ታዛቢ ሆነን እስከ መቼ ነው የምንቆመው? ሶማሌላንድ ከ1991 ጀምሮ ኢፌክቲቭ ኤንድ ፋንክሽናል ዲሞክራሲ ማሳያ ነች። አውሮፓ ቼክ ሪፐብሊክ እና ስሎቫኪያን እውቅና ሰጥቷል። ለምንድን ነው ደብል ስታንዳርድ የምንሆነው? ለሶማሌላንድ እውቅና ሆኑኑ ልንሰጥ ይገባል። ኢፌክቲቭ ዲሞክራሲ ያላቸው ያሉበትን ስትራቴጂክ ማወቅ አለብን። ምን እስኪሆን ነው የምንታዘብ ብለው ሴኔት ላይ ንግግር አድርገዋል። እንግዲህ ፈረንሳይ፣ ህንድ፣ ዩናይትድ አረብ ኤሚሬት፣ ራሷ ኢትዮጵያ፣ ኬንያ አሁን አንድ ከጀመረ ሁለት እያለ ይቀጥላል ማለት ነው። ሰው በዚህ ሂደት እኛ መናገር የምንናገረውን ዲፕሎማሲያችን አጠቃላይ የኃይል አስተላልፋችን ምን ይመስላል የሚለውን በደንብ ማሳየት ይጠበቅብናል ማለት ነው። ኢትዮጵያ ጠንካራ መሪ እንዳላት መነገሩ ከዚህም ባለፈ የውሃ ሙሉ ለሙሉ ቁሞባታል የሚለው ይሄ በጣም ወሳኝ ነው። ልክ እሳቸው ዶናልድ ትራምፕ ማለት ነው ናይል ከግብፅ የሚመነጭ መስለኝ ነበር አሉ። እንደዛ ነበር እኮ ትምህርት የሚሰጠው። ናይል ከግብፅ ነው የሚመነጨው ነበር የሚባለው። እኛ ጋር መሆኑን አሳየ። አሁንም ውሃ ፍሰቱ አለመቆሙን ዓለም አቀፍ ቴክኒካል ኤክስፐርቶች የናይል አጠቃላይ ዲስቻርጅ የሚያደርገው ፐር ሰከንድ ይሄን ያህል ነው፣ ዓመታዊ ፍሰቱ ይሄን ያህል ነው። በባለፉት ይሄን ያህል ዓመት እንግዲህ 74 ቢሊዮን ኪዩቢክ ሜትር ውሃኛ ስንዝ የሚሄደው እናያዝም። ነገር ግን የውሃ መጠኑ እንዲጨምር ደግሞ የአረንጓዴ ልማት አረንጓዴ አሻራ የሚባለውን እየሰራን ነው። የእርከኖች የምንሰራቸው የውሃ ድርሻን በተመለከተ ልንወያይ እንችላለን። ቆሟል የሚባለውን ነገር ስንሰማ ደስ ነው ሌላን የሚገባ እንዳልቆመ እናውቃለን። ዓለምም ውሃው እንዳልቆመ ያውቃል። ቢኮዝ የሚታይ ነው ውሃው ሲፈስ። ካርቱምን አቋርጦ ነው የሚሄድ። ካርቱም ላይ ውሃ አለ። ደስ ያላቸው እንዳይመስላቸው እነሱ ቆሟል የሚለው ነገ ዶናልድ ትራምፕን ማስረዳት ነው። አልቆመም ውሃው፣ አብረን በጋራ የመስራት ፍላጎት ነው ያለ የሚለውን ማሳየት ነው። ሆፕፉሊ ይሄ ለኢትዮጵያ የሚጠቅም ነው። የዓለም አቀፍ ሁኔታ እንደምታዩት እንግዲህ ለህልውና ስል ታይዋን የኔ ነች የምትልበት ሁኔታ አለ። ቻይና ለህልውና ስል ኔቶ ወደ እኔ እንዳይመጣ በተለይ እነ ሉሃንስክን እነ ዶኔትስክን እነ ዛፖሪዥያን ሌሎችን አስቀድሞ ውሳኔ የተወሰነባቸውን በሙሉ እነዚህ አካባቢዎች የኔ ናቸው በሚል የተቀመጠ ሁኔታዎች አሉ። እነዚህን በሙሉ እያየን ክሬሚያን ማለት ነው። ልክ እንደዚህ አሜሪካ ግሪንላንድ የኔ ነው እያለ ነው። የአርክቲክ ኢንተረስት ያሳስበኛል እያለ ነው። ይሄ ልውውጥ አለ። ክቡር ጠቅላይ ሚኒስትሩም እንዳሉት ዓለም ሲናጋ፣ ዓለም ሲናጥ፣ ማዕበል ሲነሳ ማዕበሉ ጸጥ ባለው ዘመን ምን ተጠቅመን ነበር የሚለውን ማየት ነው። ማዕበሉ ጸጥ ባለው ዘመን ተጠቅመው የነበሩት አውሮፓውያን እነ ካናዳ እንደገና ኒው ኦርደር ኢስ ካሚንግ ብለው ለዛ እየተዘጋጁ ነው። the power of powerless አስበው እኛ ፓወርለስ የሆን ነው እንዴት ብለን ኖ እንበል፣ በምን መልኩ ኖ ብለን ስንወጣ እንዳንመታ የሚለውን እያሰቡ ነው። እኛ የስ ፓወርለስ ነበር። ስቶርሙ በረጋበት ዘመን፣ ኩል በነበረበት ዘመን ወይም ምንድን ነው የሚባለው ዋይት ዋተር ሜታፎር ኤንድ ፐርማነንት ዋተር የሚባል አለ የቼንጅ ማኔጅመንት ላይ የሚሰጥ። ይሄ ዋይት ዋተር ሜታፎር የሚባለው ምንድን መሰላችሁ? ልክ እንዳለ ማዕበል ያለበት መናጥ ያለበት ኢስቲሜት የማይደረግ በሚሆንበት ጊዜ ይሄ ዋይት ዋተር ሜታፎር አለ። ተርቡለንት የሆነ አንፕሬዲክተብል ኢንቫይሮንመንት የሆነ በዛ
የሚጠቀሙ አሉ ሲናጥ። ኢትዮጵያ በአብዛኛው በመናጡ ተጠቅማለች፣ በመናጡ ተጎድታለች። እኛ ልናቆመው በማንችለው ጉዳይ ደግሞ ፓኒክ መሆን አያስፈልግም። የኃይል አስተላለፋችንን በደንብ ማየት፣ ሲናጥ አልሆነ ቦታ ጥሎን እንዳይሄድ የመርከባችንን መርከቡን ሳይሆን ኮምፓሳችንን በደንብ አድርጎ መያዝ፣ መዳረሻችንን መገምገም ያስፈልጋል። በዚህ ሁሉ የኢትዮጵያ የጋዛ ፒስ ቦርድ አለ። ጋዛን ከናይል፣ ናይልን ከኢትዮጵያ፣ ኢትዮጵያን ከሶማሌላንድ፣ ሶማሌላንድ ከአዲሱ በርበራ ቀይ ባህር መልሰን ኢትዮጵያን ከናይል፣ ናይልን ከሬድሲ፣ ሬድሲን ከኢጅፕት፣ ኢጅፕትን መልሰን ከኤርትራ፣ እዛው መልሰን አዳዲስ የኃይል አስተላለፎች ሳውዲ አረቢያ፣ ፓኪስታን፣ ተርኪ፣ ካታር፣ ሶማሊያ፣ ሳይለንት በሆነ መልኩም ጅቡቲ። ይህ ሲኖር አዳዲስ የኃይል አስተላለፍ ምንድን ነው የሚመስለው? ከአሜሪካ ጎን ያለው ህንድ ወደ ኢትዮጵያ እየተሳበ እየመጣ ነው። ህንድና ቻይና ኮምፒት ቢያደርጉም በዚህ በቀይ ባህር ጉዳይ ተመሳሳይ የያዙ ነው። የተለያዩ ለምሳሌ ዛሬ የጀርመን የውጭ ጉዳይ ሚኒስትር ወደ ኢትዮጵያ እንዲመጡ ይጠበቃል። በዚህ ጉዳይ ልክ ግብጾች ናይል 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 ሚሊየን ታይምስ ብለው አጀንዳቸውን እንደሸጡኛል። ሬድሲ 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 መወያየት ካለብን የሁለት ውሃዎች ጉዳይ ነው። በአባይ ጉዳይ ላይ ብቻ ብንወያይ መፍትሄ አያመጣም። ሁለቱንም ጉዳዮች እናያይዛቸው። የሁለት ውሃዎች አብይ ስትራቴጂ የሚለው ማለት ነው። የአብይ ሁለት ውሃዎች አብይ ስትራቴጂ አለብን። እንዲህን እንወያይ በሚል በስፋት ማየት ያስፈልጋል። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ አድርጌ አመሰግናለሁ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ እጣ ፈንታ በኢትዮጵያና በቀይ ባህርና በአባይ መካከል የተሳሰረ ነው። አት ኤኒ ታይም ቶፕል ማድረግ ይቻላል። እሱን ቶፕል ሲደረግ ግን አንዳንድ ጊዜ ቫኪዩም ሲፈጠር በቫኪዩም የሚመጣው ነገር ባልተረጋገጠበት ሁኔታ ካልሆነ በቃ አት ኤኒ ታይም አት ኤኒ ኢንስታንት ዞር እንዲል ማድረግ ይቻላል። አብራችሁኝ ሁኑ። እጅግ አድርጌ አመሰግናለሁ። በጋት ዕለታዊ ምሽት እንገናኛለን። ቴንክ ዩ